ክህነት ካለን ሰዎች አንጻር ስንመለከተው ደግሞ በፊት ልንነካው የምንፈራውን የቤተ መቅደስ መጋረጃ አሁን ግን ብዙ ከመለማመዳችን የተነሳ ልክ እንደ ቤታችን መጋረጃ ወርውረን ስንከፍተውና ስንዘጋው እንታያለን ማለት ነው። በዚህ አደገኛ የመንፈስ ዝለት ውስጥ የምንገኝ ሰዎች እንግዲህ የመንፈሳዊ ስራችንን ውስጡን ብንመረምረው የምንሰራውን መንፈሳዊ ስራ ውስጡን ብንመረምረውና ብናየው ምንም ፍሬ አናገኝበትም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። ብዙ ወጣቶች የምንፈተንበት ጉዳይ እንግዲህ በዚህ ዘመን ቢኖር ባለችን ትንሽ መንፈሳዊ ህይወት ባለን የመንፈሳዊ ህይወት ደረጃ ጸንተን ለመኖርና ለመቆየት መቸገራችን ነው ማለት ነው። ይህንንም እንግዲህ አባቶቻችን ሲነግሩን መንፈሳዊ ዝለት በማለት ይጠሩታል ማለት ነው። በዛሬ ሰዓታችን እንግዲህ መንፈሳዊ ዝለት ምንድነው የሚለውን ጉዳይ አንስተን እንነጋገራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። መንፈሳዊ ዝለት ማለት እንግዲህ ያለንና የነበረንን መንፈሳዊ ትጋትና ፍላጎት መቀነስ ወይም እየወረደ መምጣት እንዲሁም በነበሩን መንፈሳዊ ስራዎች ላይ ፍላጎት ማጣትና እነሱን መንፈሳዊ ስራዎች ላይ ያልናቸው መምጣት ማለት ነው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 22 ላይ እንደነገረን እንግዲህ እሱ አስቀምጦልን እንደምናገኘው በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንሁ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርሁ እያለ በመቀጠል ከዛም በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሀሳብ ነው ሲል ጽፎልን እናገኛለን። ይህ ሁሉ ነገር የሚያሳየን እንግዲህ መንፈሳዊ አገልግሎትን ስናገለግል ምን ነገሮች ሊገጥሙን እንደሚችሉና ይህም ሁሉ ሆኖ እንኳን ምን ያህል ነገሮችን ተቋቁመንና ያሉትን ነገሮች ሁሉ አቻችለን ሊያሳስበን የሚገባው የአገልግሎታችን ነገር ብቻ መሆኑን ነው ማለት ነው ቅዱስ ጳውሎስ በዚህ መልእክቱ የሚነግረን። ነገር ግን ይህንን ሁሉ ነገር ስናደርግ ከቆየን በኋላ ብዙዎቻችን መንፈሳዊ ነን ብንልም በተለያዩ ምክንያቶች በመንፈስ እየዛልን ስለምንሄድ መንፈሳዊ ቅናትና ትጋታችንን ይዘን እንዳንቆይ እንሆናለን ማለት ነው። በዚህ ሰዓት የሚታየው ብዙዎቻችን ላይ ይህ ነው። እንጸለያለን፣ ግን በተለመደው ፍቅር ወይም ተመስጦ አይደለም ማለት ነው ጸሎታችን። መጽሐፍ ቅዱስንም እናነባለን፣ ነገር ግን አንመራበትም። መጽሐፉ የሚለውን ነገር ስንተገብር አንታይም። እንዲሁም መንፈሳዊ ጉባኤያትንና ቅዳሴንም ሳይቀር እንሳተፋለን፣ ነገር ግን በህይወታችን ላይ እንደ በፊቱ ያክል በቅዳሴውና በመንፈሳዊ ጉባኤያት ምክንያት ለውጥ አናገኝም ማለት ነው በህይወታችን ላይ። ብዙዎቻችን ጸሎት ማለት ከእግዚአብሔር ጋር መነጋገር መሆኑን የምናውቅ ቢሆንም ነገር ግን ጸሎት በምናደርግ ጊዜ እግዚአብሔር ከኛ ጋር እንዳለና ከእርሱ ጋር እየተነጋገረን እንደሆነ አናስብም ማለት ነው። ስለዚህ የመንፈስ ዝለት ወንጌላዊ ቅዱስ ዮሐንስ በዮሐንስ ራእይ ምዕራፍ 3 ቁጥር 15 ላይ በሎዶቅያ ባለው ቤተክርስቲያን አለቃ እግዚአብሔር የላከውን መልእክት ሲናገር በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስም ስላልሆንህ ከአፌ ልተፋህ ነው በማለት እንደገሰጸው ይናገራል። ይህም እንግዲህ ይህን መንፈሳዊ ዝለት እግዚአብሔር ምን ያህል እንደሚጠላውና ምን ያህልም ከባድ እንደሆነ የሚያስረዳን ነገር ነው ማለት ነው። ይህ መንፈሳዊ ዝለት የምንለው ነገር እንግዲህ እንደሚፈተነው ሰው አንጻር የሚፈተነው ሰው እንዳለው መንፈሳዊ የህይወት ደረጃ አንጻር የተለያየ ሲሆን ለቅዱሳን ዝለት የምንለው ነገር ለእኛ ለደካሞች ደግሞ አደገኛና ከመሰረታችን የሚነቀንቅና የሚጥለን ሊሆን ሁሉ ይችላል ማለት ነው። እንዲሁም ቅዱሳኑ ዝለት ቢገጥማቸውም ነገር ግን በቅድስና ደረጃቸው ደግሞ ከፍ ያሉ እንደሆኑ ማየትና መረዳት ይገባናል ማለት ነው። ይህም እንግዲህ መንፈሳዊ ዝለት በደረጃ ስንመለከተው 3 አይነት ደረጃዎችን ይዞ እናገኘዋለን። የመጀመሪያው እና አንደኛው ተራ ዝለት የምንለው ሲሆን ይህ ሁሉም ሰው ቅዱሳንንም ሳይቀር የሚያጋጥም አይነት ዝለት ነው። ይህም የተለያዩ ምክንያቶችን መሰረት በማድረግ ካለንበት ቀጥተኛ መንገድ እንድንወጣ የሚያደርገን ነገር ነው ማለት ነው። ከነዚህም ነገሮች መካከል ለምሳሌ ሴቶች በወሊድ ጊዜ ጠቅልለው ከቤተክርስቲያን መራቅና በህመምና በሌሎች ነገሮችም አማካይተን ከአገልግሎት መራቃችን የመሳሰሉትን ነገሮች ይይዛል ማለት ነው። ይሄ የመጀመሪያው ተራ ዝለት የምንለው። ሁለተኛው አንጻራዊ ዝለት የሚባል ሲሆን ይህ ደግሞ በመንፈሳዊ ህይወታችን ላይ የምናነጻጽራቸው 2 ነገሮች ሲኖሩ ነው ማለት ነው። ይህ ማለት ለምሳሌ በአብይ ጾምና በበዓለ ሃምሳ ጊዜ የተለያዩ አይነት መንፈሳዊ ህይወት ሲኖረን ነው። ይህ ማለት ከጾም ውጭ ባሉ ሌሎች አገልግሎቶቻችን ወይም ሌላ መንፈሳዊ ህይወት የምንኖራቸው መንፈሳዊ ህይወቶች በሁለቱ ወቅቶች በጾምና በጾም በምንጾምበትና ጾም በማይሆን ወቅት የተለያየ ይዘት ሲኖረው ማለት ነው አንጻራዊ ዝለት የሚባለው።
ሶስተኛውና ዋነኛው አደገኛ ዝለት የሚባል ሲሆን ደግሞ ይህ ደግሞ በዚህ በእኛ ዘመን ብዙ ወጣቶች የምንገኝበት የመንፈሳዊ ዝለት ደረጃ ነው ማለት ነው። ይህም በውስጣችን ተደብቆና ተቀብሮ የበግ ለምድ የለበሰ ተኩላ በመሆን ለብዙ ጊዜ ከተለማመድ ነው በኋላ ከእርሱ ለመላቀቅ የምንቸገርበትና ከመለማመዳችንም የተነሳ ከእርሱ ለመውጣት ምንም ጥረት ሳናደርግ የምንታይበት አደገኛውና ሶስተኛው የመንፈስ ዝለት ደረጃ ነው ማለት ነው። ለምሳሌ ብዙዎቻችን ብዙ ጊዜ ከመለማመዳችን የተነሳ በፊት ለመንካት የምንፈራውን ህንፃ ቤተክርስቲያን አሁን ግን ብዙ ከመለማመዳችን የተነሳ ቤተክርስቲያን ውስጥ መሆናችን ምንም ስሜት የማይሰጥና የተለየ ያልሆነ ሆኖ ይሰማናል ማለት ነው። ልክ እንደ ተራ ቤት እያየነው እንሄዳለን ከጊዜ ወደ ጊዜ ማለት ነው። ክህነት ካለን ሰዎች አንጻር ስንመለከተው ደግሞ በፊት ልንነካው የምንፈራውን የቤተ መቅደስ መጋረጃ አሁን ግን ብዙ ከመለማመዳችን የተነሳ ልክ እንደ ቤታችን መጋረጃ ወሩረን ስንከፍተውና ስንዘጋው እንታያለን ማለት ነው። ከዚህም ሁሉ አልፈን እንግዲህ ራሳችን ሳናከብረው ስርዓትን ለማክበር በሚል ሰበብ ሌሎችን ስንዘልፍና ስናንቋሽሽና ኃይለ ቃልንም ስንነጋገር እንሰማለን በቤተክርስቲያን ውስጥ ማለት ነው። በዚህ አደገኛ የመንፈስ ዝለት ውስጥ የምንገኝ ሰዎች እንግዲህ የመንፈሳዊ ስራችንን ውስጡን ብንመረምረው የምንሰራውን መንፈሳዊ ስራ ውስጡን ብንመረምረውና ብናየው ምንም ፍሬ አናገኝበትም ማለት ነው። ነገር ግን የምንሰራው ትክክል እንደሆነ በማመን ምንም አይነት መንፈሳዊ ህይወታችንን መመርመር አንፈልግምም አንሞክረውም ማለት ነው። እንዲሁም በአደገኛ ዝለት ውስጥ የምንገኝ ሰዎች የተለያየ ሰበብን በማስቀመጥ አውቀንም ሆነ ሳናውቅ ከመንፈሳዊ ዝለት አልፈን ኃጢአትን እንሰራለን ማለት ነው። ቀስ በቀስም በዚሁ ዝለት ምክንያት እንግዲህ የተለማመድናቸውን ኃጢአቶች በመስራት የተቀመጥንበትን መንፈሳዊ አገልግሎት የምናጣውና የምንረሳው ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ ናችሁ ደግሞ ላይክና ሼር በማድረግ እና በኮሜንት ሀሳብ አስተያየታችሁን በመግለጥ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።